ناوطة بك هيد أبا أنا شيء بقري كتر شو نعم جد هوسبيتال وسرعة تيجي أعرف مرة مالت وريت إنه سرعتنا عندما وعمنا عم نتبل النانقاتنا كذا بتقبل ميلة اللي نسوي من دار الشارع هلا هلا نجس كهلا أبغى قدمك أقوم من الزمن أقوم من الزمن يقول لي سكر من الزمن هلا 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 نجيب الناس أنا شو جيت أمسنا كاو سكاي هون نيد أبغى نيد ولا لاي وانا كزمان قرني كويرا عندنا شون بيت المكتب بناتن دهنا تون نجيكو يا قدامي مفترو لኛ በጣም አሪፍ ነው እኔ የነሱ ጸብ በጣም የልጅቷ መዳን ነው የነሱ ጸብ ነው ግራ የገባኝ ማለት ነው። የእሱ ከደረገ የእሷ ተደረገ። አሁን በዚህ መጣላት እኮ የለባችሁም። ዋናው ነገር የእሷ መዳን ነው። ዋናው ነገር እሷ ወደ ራሷ መመለስ ነው እንጂ እናንተ አሁን ከአንተ ጋር ያለው ቪዲዮ ተከፈተ፣ ከሱ ጋር ያለው ዋናው ማስታወሷ ነው። ቆይማ ያብሰራ ግን ፍቅር አገረሽ በእንዴ ከሱ ጋር ስትሆን እንደገና ማለት ነው። ሁለተኛ ነገር እሷ የመረጠችውን ነው እንጂ መኖር ያለባት አንተ የመረክላትን አይደለም። ጥላት ሄደሃል። የራስክን ህይወት እየኖርክ ነው። የራስክን ላይፍ እየኖርክ ነው። እሱ ጋር ሆነች ሌላ ጋር ሆነች አንተ ልትመርጥላት አትችልም። በጣም ነውር ነው የምር። አንድን ሰው አልፈልግም ብላችሁ ከሄዳችሁ ከህይወቱ ከወጣችሁ እንደገና ተመልሳችሁ የሰው ልጅ ግራ መጋባት ይሉ። በነገራችን ላይ ውድ ቤተሰቦቼ ማለት ነው ብዙ ጭንቀት አለባት። ስለ ቤተሰቦች በጣም ተጨነቁ። በተለይ ለአባቷ ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እና ውዶቼ ዛሬ እንግዲህ ሄሉ ያለችበትን እያየችው ጸበል ይላሉ። ለምን እንደሚወስዷት አላውቅም። ወደ ጸበል ቦታ ማለት ነው። ዛሬ 4ኛ ቀናቸው ምናምን ነው። ሁሌ ብቻ ጸበል ይላሉ። ብዙዎቻችሁ ድራማ ነው እያላችሁ ነው። እኔና ይሄ ራሱ አለመምጣቱ አንድ ከተማ ናቸው። ቪዲዮ ያያል ያለመንጣቱ በጣም ነው እንትን ያለኝ ማለት ነው። ግን ደግሞ እነሱ እዚህ ጋር ልዑልና ያቡ መጣላታቸው በጣም ነው ግራ የገባኝ ማለት ነው። ብቻ አላውቅም። ፈጣሪ እግዚአብሔር ይማርሽ ነው የምለው እኔ። ሶስት ታዩስ ስትነቃ ትበላለች። አሁን ምን ያደርግላታል? ስትነቃ በቃ ትበላለች። አየህ ካደረግን ያብስራ ደህና ደስተኛ የነበረች ጊዜ ሁሉ ነገር አንተ ከመጣ በኋላ ነገር ማፍለሻሽ አሁን ደስ አለህ። አሳብዳት እኮ የቆየኝ ነበር። እኔ እኮ እንዳበደች ልጅቱ እኮ ይችላል ቀድሞ ገብቶኛል። ይኸውልህ አፈህን አትክፈታው። ለዚህ እያልክ አፈህን አትክፈታ። አበደች ምናምን ገባህ አይደል? እዚህ ጋር እኔ ጋር ገብቷል። ያደረገው ነገር ታውቃለህ። ራስህ ካንተ ራስህ አልወርድም። አንተ ነህ ያሳበድካት። እኔ ከሆነ ያሳበድኳት አንተ ከመጣህ በኋላ ለምን እንደዚህ ነገር ተፈጠረ? ዝም ብለህ ማለት እዛ ጋር የራስህን ህይወት እኔ ምንም ያደረኩት ነገር የለም። ዝም ብለህ አንተ ነህ ያሳበድካት። ህይወት ስትኖር የነበርክ ሰውዬ ከዛ እዚህ ጋር መጥተህ የኛን ህይወት ለመበደል ወደ እኔ ሽፍት ለማድረግ አትሞክር። ምንድን ነው ያደረካት? ፎቶ ምንድን ነው? ከየት ነው ያመጣኸው? ፎቶ ለምን ማትናገር? እናንተ ልጅቱ ትረፍበት በእናታችሁ አይገባሽም። ምንድን ነው የሰጠው? ፎጣ ትበላሰለሽ ሰውዬ ስላቦኩብህ ነው። እንካ ምን ሄዳ ሰጣት? ዞር በል ልቀቅልኝ። ከየት ነው ያመጣኸው ፎጣ? ማን ነው የሰጠህ? ፎጣ እያልክ አትናገረኝ። ማን ነው የሰጠህ ፎጣ? ማን ነው የሰጠህ? አንተ ገባሽ ማድረግ ምን እንዳደረጋት አደጋ ታማር እንዲያለች እና በሱ ተነሳው። ይሄ ፎጣ ማን ነው አምጥቶ የሰጠው? አንተ ላይ የሰጠህ ለምን ጨረሰ? አታሳብደንም። ሁላችንም ሊያሰራብን በቃ እኛ ምን ልበል? አንተ አፈና አትክፈት። ምንድን ነው
በነገራችሁ ላይ ፎጣው የሆነ ነገር አለበት ብላችሁ ታሰባችሁ ለምን አታቃጥሉትም? ወይ ውሃ ፍሳችሁ አቃጥሉት። በቃ አለቀ። ምንም እንትን የሚለው እሷ አልሰጠሁም። የጓደኛዋ ከጓደኛዋ ጋር አምጥቼ ነው የሰጠኋት። አምጣልኝ ብሏል። ሰው ለምን እንደዚህ እንደምትሆን ሊገባኝ አልቻለም። አንተ ከመጣ ነው እንደዚህ የሆነችው በአንተ ሰበብ ማለት ነው። እኔ ያልኩት አንተ መጣህ ደስተኛ የነበርን ሰዎች ህይወታችን በተጣጣ ነገር አታስመስል። በእጃ ዙራ እንደዚህ ምናምን አድርገህ ያንተ ታረጋት የነበረ አሳብደም ብለህ ቆይማ እኔ አልገባኝ ማለት እንደዛ የምትለው አንተ መንጣክን ያውቃል። አንተ ትመጣለህ ብሎ አስቦ ነው እንደዛ ያደርገው። ያው ያልሆነ ነገር ወይ ፍቅሩ አገረሽብኝ እንደገና ከልዑል ጋር ስትሆን ቀን ነው አንድ ነገር ነው። ቅናት ነው። በእርግጥ ቀንተ ነው እንጂ ሌላ ነገር አይደለም። እንደፈለገች ነው እንደፈለግሽ ሶሲ ማለት የዚህ ልጅ እኔ አብስራ ግርም ያለ ከልዑል ጋር ያለው ቪዲዮ ሲከፈት ለምንድን ነው እንደዚህ የሚጮኸው የሚያመው ማለት ነው። ይሄ የቅናት መንፈስ ነው እንደዚህ የሚያደርገን ማለት ነው። መጀመሪያ ጥሏት የተነሳው በቃ ያልፈልግሽም ብሎ ከህይወታችሁ ወጣን ሰው ከሌላ ሰው ጋር ስትሆን ከማንም ጋር ሆኖ ተመልሶ መምጣት ማለት ይሄ በጣም ነውር ነው እና እንደዚህ የሚያደርግ በጣም ግራ እያጋባኝ ነው። በስማም እየሮኸ ለምን አይረጣም? በስማም እንኳን እንዲሆን አይነቶቹ ናቸው።
ቆይ ማሽ ሻርቡ ላይ የሆነ ነገር አለበት። ሳሩ ወይ ማቃጠል ወይ የሆነ ነገር ማፍሰስ ነው። ወይ ጸበሉ ያፈሱበት አሪፍ ነው ተተጠራጠሩ ማለት ነው። ሌላው ሲቀጥል ደግሞ ጸበል ትላላችሁ ወይ ጸበል ወስዶ ምን አለ። ሁለተኛ ነገር እኔ በጣም ግራ እያጋባኝ ነው። እንዴት ነው አሁን ይሄን ኩላ ጉድ እያየ እንዴት ዝም አለ? እንዴት በጣም ማንም እህት የላቸውም እሷ ናት። እንዴት ዝም አለ? እኔ በጣም ግራ እያጋባኝ ነው። ቤተሰብና እስኪ እግዚአብሔር ይማርሽ በላት። ደግሞ ውሸትም ከሆነ ውሸት ያድርግላት። የምር ለቤተሰቦቿ ታስፈልጋለች። ሴት ልጅ ለእናትና ለአባቷ በጣም ነው ታስፈልገው። በነገራችን ላይ ውዶች ወንድም ልጅ በቃ ካገባ በኋላ ለቤተሰቦቹ አንዳንድ አለ የሚያስብ ደግሞ ግን ከሴትን ልጅ የሚያክል ነገር የለም። እና ሄሎ ታውቃላችሁ ለቤተሰቦቿ በጣም ታስፈልጋለች። ለአባቷ አባቷን በጣም ነው የምትወደው። እና ሄልዬ የውሸት ያልከው ነው የምለው እኔ። እግዚአብሔር ይማርሽ በሏት። እና ብቻ በጣም ነው የያቡ ነገር ፍቅር ሀገር ሾብቶበት ቅናት የቅናት መንፈስ አድሮበታል።